በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 21 በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷም ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙም አሜን። በዚችም ዕለት ከሮሜ አገር የሆነ ተአምራትን የሚያደርግ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ የቤተ ክርስቲያንን ትምህርት የቀናች ሃይማኖትንም ተምሮ እውነተኛ ክርስቲያን ሆነ። ከዚህም በኋላ የዚህን ዓለም ኃላፊነት የማታልፍ የመንግሥተ ሰማያትን ኑሮ አሰበ። ሐሳቡንም ሁሉ ስለ ነፍሱ ድህነት አደረገ። የዚያችም አገር ኤጲስቆጶስ በኤጲስቆጶስነቱ ሥራ ይራዳው ዘንድ ለመነው። እርሱ ግን አልፈቀደም፣ ከውዳሴ ከንቱ የሚሸሽ ሆኗልና። ወደ ገዳምም ገብቶ ጽኑ የሆነ ተጋድሎንም መጋደል ጀመረ። የዚያችም አገር ኤጲስቆጶስ ባረፈ ጊዜ ኤጲስቆጶስ የሚያደርጉት ፈልገው አጡ። ስለዚህም ተሰብስበው ሳሉ የመለኮትንም ነገር የሚናገር ጎርጎርዮስ ከእሳቸው ጋር ሳለ ገዳማዊ ጎርጎርዮስን ፈልጋችሁ በእናንተ ላይ ሹሙት የሚል ቃል ከሰማይ ወደ እነርሱ መጣ። በበረሃው ውስጥ በፈለጉት ጊዜ አላገኙትም። የፈለጉትም ብዙ ቀን ኖሩ። እርሱ ግን በአቅራቢያቸው ይኖር ነበረ። ባላገኙትም ጊዜ በአንድ ምክር ተስማምተው በሌለበት ወንጌል ይዘው በላያቸው ኤጲስቆጶስነት ሾሙት። ስሙንም የመለኮትን ነገር በሚናገር በጎርጎርዮስ ስም ጎርጎርዮስ ብለው ሰየሙት። ከዚህም በኋላ የእግዚአብሔር መልአክ ለቅዱስ ጎርጎርዮስ ተገልጦ ተነስተህ ወደ እነርሱ ሂድ፣ እነሆ በላያቸው ኤጲስቆጶስነት ሾመውሃልና ይህም ከእግዚአብሔር የሆነ ነው አለው። ያን ጊዜም ወደ እነርሱ ወረደ፣ አምላክን ትእዛዝ መተላለፍ ፈርቷልና። ባዩትም ጊዜ ወጥተው በታላቅ ክብር ተቀበሉት። የሹመቱንም ሥርዓት ፈጸሙ። እግዚአብሔርም ቁጥር የሌላቸው ብዙዎች ተአምራትን በእጆቹ ገለጠ። ስለዚህም ገባሬ መንክራት ጎርጎርዮስ ተብሎ ተጠራ። ከብዙዎች ተአምራቱም አንዲቱ ሁለት ወንድማማቾች ነበሩ። ከእርሷም ብዙ ዓሣዎችን የሚያጠምዱባት ታናሽ ባሕር ነበረቻቸው። አንዱ የእኔ ናት በማለት እርስ በርሳቸው ተጣሉ። ስለዚችም ባሕር በመካከላቸው ይፈርድ ዘንድ ወደ ቅዱስ ጎርጎርዮስ ለመሄድ ተስማሙ። እርሱም ከሁለት ተካፈሉ ብሎ አዘዛቸው። እንዳዘዛቸውም ባልተስማሙ ጊዜ ስለዚያች ባሕር እግዚአብሔርን ለመነው። በዚያንም ጊዜ ባሕሪቱ ደርቃ የምትታረስ ምድር ሆነች። በመካከላቸውም ሰላም ሆነ። በእጆቹ ስለሚደረጉ ድንቆች ተአምራት ዜናው በሁሉ ሀገር ተሰማ። በጎ አገልግሎቱንም ከፈጸመ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቆዝሞስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 54ኛ ነው። ይህም አባት ብዙ መከራና ሐዘን ደረሰበት። በዘመኑም በክርስቲያን ወገኖች ሁሉ ላይ መከራና ችግር ደረሰባቸው። በእነዚያም ወራት የክርስቲያን ወገኖችና አይሁዳውያን ልብሳቸውን በሰማያዊ ቀለም እንዲያቀልሙት እንጂ ነጭ ልብስ እንዳይለብሱ የእስላሞች ንጉሥ ጋፊር አዞ ነበርና። በዚህ አባት ዘመን ድንቆች የሆኑ ብዙዎች ታምራት ተገለጡ። በአስቄጥስ ገዳም በቅዱስ ሳዊሮስ ቤተ ክርስቲያን ውስጥ የእመቤታችን የቅድስት ድንግል ማርያም ስዕል ነበረች። ጎኗም ተገልጦ ከእርሷ ብዙ ደም ፈሰሰ። በግብፅ ሀገር ካሉ ከሌሎች ስዕሎችም ከዓይኖቻቸው ብዙ እንባ ፈሰሰ። የሚሆነው በሊቀ ጳጳሳቱና በክርስቲያን ወገኖች ላይ ስለደረሰው መከራ እንደሆነ በመራቀቅ የሚያስተውሉ አወቁ። ከዚህም በኋላ ስለ እነዚያ የከፉ ወራቶች ፈንታ በጎ የሆኑ ወራቶችን እግዚአብሔር ሰጠው። ሁልጊዜም ምዕመናንን የሚያስተምራቸውና የሚያጽናናቸው በቀናች ሃይማኖትም የሚያበረታታቸው ሆነ። በወንጌላዊ ማርቆስ ወንበርም ላይ 7 ዓመት ከ5 ወር ከኖረ በኋላ በ575 ዓመተ ሰማዕታት ኅዳር 21 ቀን አረፈ። ይንሶር በሚባል ዋሻውም ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የእስሙናይን አገር ሰማዕታት እልፍዮስ፣ ዘኬዎስ፣ ሮማኖስ፣ ዮሐንስ፣ ቶማስ፣ ፊቅጦር፣ ይስሐቅ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ የብርሌ የብርጭቆ ሰሪዎች ልጅ የሆነ ከአስዩት ሀገር ቅዱስ አባት ዮሐንስ አረፈ። ይህንንም ቅዱስ በወለዱት ጊዜ በበጎ ተግሳጽ አሳድገውታል። የቅርብ ስራንም አስተማሩት። ከጥቂት ዘመናትም በኋላ አባቱና እናቱ አረፉ። ያን ጊዜ ወደ ቅዱስ አባ ኤስድሮስና ወደ አባ ባይሞን ዘንድ ሄዶ መነኮሰ። በጾምና በጸሎት በገድል ሁሉ ተጠምዶ ተጋደለ። ዜናውም በራቁ ገዳማት ሁሉ ተሰማ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገለጠለት። ወደ ሀገሩ ሄዶ ወገኖቹን የጽድቅን ጎዳና ይመራቸው ዘንድ አዘዘው። ቅዱስ ቁርባንንም ሳይቀበል ከባቱ የማይወጣ ሆነ። በአንዲት ዕለትም 2 ቅዱሳን አረጋውያን
አባ አብዥልና አባ ብሶይ ወደ እርሱ መጡ። ገና ወደ እርሱ ሳይቀርቡ ከሩቅ ሳሉ ስማቸውን በመጥራት ሳያውቃቸው አባቶቼ ለመምጣታችሁ ሰላምታ ይገባል ብሎ ተናገረ። እጅግም አደነቁት። አባ ሲኖዳም ከግብፅ አገር እየመጣ ብዙ ጊዜ ጎበኘው ነበር። የከዳተኞችም ጠብ በግብፅ አገር ላይ በተነሳ ጊዜ ንጉሥ ቴዎዶሲዮስ የላከው የጦር መኮንን ወደ ቅዱስ ዮሐንስ መጣ። በጸሎቱም ይራዳው ዘንድ ለመነው። ቅዱስ ዮሐንስም መስቀሉን አንስቶ መኮንኑን አይዞህ፣ አትዘን፣ አንተ ጠላቶችህን ድል ታደርጋለህና አለው። እንደ ቃሉም ሆነ። ዳግመኛም በንጉሥ ቴዎዶሲዮስ ላይ ጠላት በተነሳበት ጊዜ ወደ ቅዱስ ዮሐንስ ላከ። እርሱም አትዘን፣ አንተ ጠላትን ታሸንፋለህ አለው። ያን ጊዜም ጠላቶቹን አሸነፈ። ከዚህም በኋላ በእነዚያ ወራት ንጉሥ ቴዎዶሲዮስ የርኩሰትን ሥራ ስለሰሩ የአስዩጥን ሰዎች እንዲገድሏቸው ሀገራቸውንም እንዲያጠፉ አዘዘ። ንጉሡም የላከው መኮንን ሳይደርስ የእግዚአብሔር መልአክ ይህን ነገር ለአባ ዮሐንስ አሳወቀው። የሀገርም ሰዎች የንጉሡን ትእዛዝ በሰሙ ጊዜ ወደ አባ ዮሐንስ ገዳም ወጥተው ስለ መጥፋታቸው በፊቱ አለቀሱ። አባ ዮሐንስም አትጨነቁ፣ አይዟችሁ፣ እግዚአብሔር ያድናችኋልና አላቸው። መኮንኑ በመጣ ጊዜ ከእርሱ በረከትን ይቀበል ዘንድ ወደ አባ ዮሐንስ ደረሰ። አባ ዮሐንስም ንጉሡ ያዘዘውን ሁሉ ነገረው። መኮንኑም ሰምቶ ደነገጠ፣ ለቅድስናውም ተገዥ ሆነ። ለመኮንኑ ርኩስ መንፈስ ያደረበት የ12 ዓመት ልጅ ነበረው። ያድንለት ዘንድ ቅዱስ ዮሐንስን ለመነው። በዚያንም ጊዜ ዘይትን ቀብቶ አዳነው። ከዚህም በኋላ የአስዩጥ ሰዎችን መገደላቸውን እንዲተዉ ወደ ንጉሥ ይጽፍለት ዘንድ መኮንኑን አባ ዮሐንስ ለመነው። መኮንኑም ጽፎ ለአባ ዮሐንስ ሰጠው። አባ ዮሐንስም ተቀብሎ ወደ ዋሻው ገባ። ወደ ጌታችንም ጸለየ። ብርህት ደመናም መጣች፣ ተሸክማም ወደ ንጉሡ አደረሰችው። ያን ጊዜም ንጉሥ ከማዕድ ላይ ነበር። ያንንም ደብዳቤ ከወደ ላይ ጣለለት። ንጉሡም አንስቶ ባነበበው ጊዜ ከመኮንኑ የተጻፈ እንደሆነ በመካከላቸው ባለ ምልክት ተጽፎ አገኘው። የተጻፈውም ቃል ስለ አባ ዮሐንስ ልመና ሀገሪቱን ማጥፋትን እንዲተው የሚል ነበር። ቀና ባለ ጊዜም ደመና አየ። ንጉሡም አደነቀ። ከዚህም በኋላ ሀገሪቱን ማጥፋትን ስለ አባ ዮሐንስ ይተው ዘንድ መልሱን ለመኮንኑ ንጉሡ ጽፎ ደብዳቤዋን ወደ ደመናው ወረወራት። የተሰበሰቡትም እያዩ እጅ ተቀበለችውና ወደ ደመናው ገባች። ወዲያውኑ አባ ዮሐንስ በዚያች ደመና ወደ በዓቱ ተመለሰና በማግስቱ ያችን ደብዳቤ ለመኮንኑ ሰጠው። በላዩም የንጉሡ ፊርማውና ማኅተሙ አለ። ባያትና ባነበባት ጊዜ ደነገጠ፣ አደነቀም። ስለ ሀገሪቱም ድህነት እግዚአብሔርን እያመሰገነ ወደ አገሩ ተመለሰ። የንጉሥ ዘመድ የሆነች የከበረች ሴት ዜናውን በሰማች ጊዜ ከደዌዋ ይፈውሳት ዘንድ ወደ እርሱ መጣች። በጸሎቱም ተፈወሰች። ከዚህም በኋላ ንጉሥ ቴዎዶሲዮስ በሞተ ጊዜ መናፍቁ መርቅያን ነገሰ። ቅዱስ አባ ዲዮስቆሮስንም አሰቃየው። የቀናች ሃይማኖትን ስለመለወጡ አባ ዮሐንስ እየዘለፈና እየረገመው ወደ እርሱ ደብዳቤ ላከ። ከጥቂት ወራትም በኋላ እግዚአብሔር ቀሰፈው። ለእርሱም ዕድሜው 125 ዓመት ሲሆነው እረፍቱ እንደደረሰ አወቀ። እየጸለየም ግንባሩን ምድር አስነክቶ ሰገደ። ነፍሱንም በእግዚአብሔር እጅ ሰጠ። ከመቃብሩም ቁጥር የሌላቸው ድንቆች የሆኑ ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ጫብሬ ከምትባል ከሀገረ ድልበት ቅድስት ዲቦራ አረፈች። ዜናዋን በገድሏ መጽሐፍ ተጽፎ ይገኛል። በጸሎቷም የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን።